የፋርስ ባህረ ሰላጤ ጥቋቁር ውሃዎች በከባድ የጦር መሳሪያዎች ድምጽ እየተናወጡ ነው። በሌሊቱ ድቅድቅ ጨለማ ውስጥ የሚያስገመግሙት የሚሳኤል ድምጾች፣ የባህር ላይ መርከቦችን የሚያነደው እሳትና በአየር ላይ የሚታየው የፍንዳታ ብርሃን የአሜሪካና የኢራንን ቁርሾ ወደማይመለስበት እጅግ አደገኛ የታሪክ ምዕራፍ አሸጋግሮታል። የዓለም የነዳጅ መተላለፊያ ደም ስር የሆነው የሆርሙዝ ወሽመጥ አሁን የንግድ መስመር መሆኑ ቀርቶ የሁለቱ ኃያላን ሀገራት የጦርነት አውድማ ሆኗል። ማዕበሉ በውሃ ላይ ብቻ የተወሰነም አይደለም። በአየር ላይ የሚወነጨፉት ድሮኖችና ሚሳኤሎች የኩዌትና የባህሬንን ከተሞች በእንቅልፍ ልብ የፍርሃት ድባብ ውስጥ ከተዋቸዋል። በሰከንዶች ልዩነት ውስጥ የሚወሰኑት ወታደራዊ እርምጃዎች ዓለምን በከፍተኛ ስጋት ውስጥ የጣሉ ሲሆን ዛሬ የተከሰቱት እጅግ ደንጋጭ ክስተቶች ደግሞ የጦርነቱ መልክ ሙሉ በሙሉ የቀየሩ ናቸው። ይህ አዲስና አስፈሪ የጦርነት ምዕራፍ የተቀሰቀሰው አሜሪካ በወሰደችው ድንገተኛ እርምጃ ነው። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳስታወቀው ቦትስዋና የተመዘገበችውና ኤምቲ ሌክሲ የተሰኘችው ነዳጅ ጫኝ ያልሆነች መርከብ ለ4 ተከታታይ ሰዓታት የተሰጣትን ተደጋጋሚ ማስጠንቀቂያ ችላ በማለት ወደ ኢራን ወደብ ለመግባት ሞክራለች። ይህን ተከትሎ አንድ የአሜሪካ የጦር አውሮፕላን ሄልፋየር የተሰኘውን እጅግ ዘመናዊና አውዳሚ ሚሳኤል በመርከቢቱ የሞተር ክፍል ላይ በመተኮስ ጉዞዋን እንድታቋርጥ አድርጓታል። ይህ ድርጊት በኢራን በኩል እንደ ቀጥተኛ የጦርነት አዋጅ ተቆጥሯል። የኢራን እስላማዊ አብዮታዊ ዘብ ለዚህ አሜሪካ እርምጃ የሰጠው ምላሽ እየዘገየ አልነበረም። ወዲያውኑ ፓናያ በተሰኘችው መርከብ ላይ ከባድ የሚሳኤል ጥቃት የሰነዘረ ሲሆን ይህንንም እርምጃ በሆርሙዝ ወሽመጥ አቅራቢያ አሜሪካ በኢራን ጫኝ መርከብ ላይ ላደረሰችው ጥቃት የተሰጠ የበቀል እርምጃ ሲል ጠርቶታል። የኢራን የሀገር ውስጥ ሚዲያዎች የኢራን አብዮታዊ ዘብን ጠቅሰው እንደዘገቡት የሆርሙዝ ወሽመጥን ደህንነት ማወክ ለአሜሪካ ወታደሮች እጅግ ከባድ ዋጋ የሚያስከፍል ይሆናል በማለት ዛቻቸውን አሰምተዋል። ነገር ግን የኢራን የበቀል እርምጃ በዚህ ብቻ አላበቃም። የኦማን ባህርን አልፎ እስከ ኢራቅ ወደቦች ድረስ ተስፋፍቷል። በኢራቅ ቃስር ወደብ ላይ ቆማ በነበረችውና በዓለም ትልቁ የካርጎ ጫኝ ኩባንያ ኤምኤስሲ በምትተዳደረው ሳሪያስካቪ መርከብ ላይ 2 ተከታታይ ጥቃቶች ተፈጽመዋል። የኢራን አብዮታዊ ዘብ ይህችን መርከብ ከአሜሪካ ጽዮናዊ ጠላት ጋር ግንኙነት ያላት ናት በማለት የጥቃቱን ኃላፊነት ወስዷል። የኤምኤስሲ ኩባንያ በበኩሉ ይህ ምንም ያልተቀነባበረና ምክንያት የለሽ ጥቃት በንጹሃን የባህር ላይ ሰራተኞችና በዓለም አቀፍ የባህር ላይ ንግድ ላይ የተፈጠረው አደጋ እጅግ እንዳሳሰበው ገልጿል። ይህ በንጹሃን የንግድ መርከቦች ላይ የሚደረገው ጥቃት ቀድሞውንም በክር የተንጠለጠለውን የሰላም ስምምነት ተስፋ ይበልጥ አጨልሞታል። ከባህር ላይ ፍልሚያው ጎን ለጎን አየር ላይ የተደረገው ጦርነት ሁኔታውን ይበልጥ አሳሳቢ አድርጎታል። ኢራን ወደ ጎረቤት የባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ አዲስ የሚሳኤልና የድሮን ጥቃት ማዕበል አዝንባለች። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በኩዌት በሚገኘው የአልሳሌም የአየር ኃይል ሰፈር እንዲሁም በባህሬን በሚገኘው የኢሳ የአየር ኃይል ሰፈርና የአሜሪካ 5ኛ ባህር ኃይል እዝ ዋና መስሪያ ቤት ላይ ትክክለኛና የተጠናከረ የሚሳኤል እንዲሁም የድሮን ጥቃቶችን መፈጸሙን በኩራት አስታውቋል። የኢራን ፕሬስ ቲቪ እንደዘገበው ይህ ጥቃት አሜሪካ በቀይ ሽም ደሴት ላይ ለፈጸመችው ጥቃት ቀጥተኛ አጸፋ ነው። በኩዌትና በባህሬን የሌሊቱ ጸጥታ ተገፎ የበርካታ የማንቂያ ደወሎች ሳይረን ድምፅ አስተጋብቷል። በባህሬን የአገር ውስጥ ጉዳይ ሚኒስቴር አስቸኳይ መግለጫን በማውጣት ዜጎችና ነዋሪዎች እንዳይደናገጡ ነገር ግን በአስቸኳይ ወደ ተዘጋጁ ደህንነታቸው የተጠበቁ መጠለያዎች እንዲያምሩ አሳስበዋል። የኢራን የዜና ወኪል የሆነው ኢስናም በኩዌት ሰማይ ላይ የአሜሪካ የአየር መከላከያ ስርዓት የኢራን ሚሳኤል ለማምከን ሞክሮ ሳይሳካለት ቀርቶ ሚሳኤሉ መሬት ላይ ሲወድቅ የሚያሳይ አጭር የቪዲዮ ክሊፕ በማህበራዊ ሚዲያ ላይ አጋርቷል። የተተኮሱት ሚሳኤሎች ማክሸፍ ካልመቻሉ በኋላ የመከላከያ ሚሳኤል በኩዌት መሬት ላይ መውደቁ ሲልም ገልጾታል። የኢራን አብዮታዊ ዘብ ይህንን አጋጣሚ በመጠቀም እጅግ ጠንካራ የሆነ የቃላት ጦርነት ከፍቷል። የመታና ሩጥ ዘመን አብቅቷል በማለት ያወጀው ዘቡ አስጨቋኝ ኃይሎች የድንቁርናቸውና የጥንቃቄ ጎደለ ጀብድነት ድርጊታቸው ከባድ መዘዝ መቀበል አለባቸው ሲል ተናግሯል። አክሎም በድንበራችንና በሉዓላዊነታችን ላይ የሚደረግ ማንኛውም አዲስ የሞኝነት ድርጊት ወይም ጥቃት ከተለመዱት ሕጎችና ድንበሮች ባለፈ የመሬት መንቀጥቀጥ በሚያህል አውዳሚና ወሳኝ በሆነ ምላሽ የሚያስተናግድ
የሚያስተናግድ ይሆናል ብለዋል። ጀግኖች ኃይሎቻችን የጥቃት ፈጻሚዎችን ሰፈርና ቀጠናዊ ፍላጎታቸውን ወደ አመድነት ከመቀየር ወደ ኋላ አይሉም በማለት አስፈሪ ዛቻንም አስተላልፈዋል። ነገር ግን የዩናይትድ ስቴትስ ማዕከላዊ እዝ ሴንቲኮም የኢራንን የድል ጩኸት ሙሉ በሙሉ ሐሰት በማለት አስተባብሏል። ፔንታጎን ባወጣው መግለጫም ኢራን በኩዌትና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ የሰነዘረችው ጥቃት ሙሉ በሙሉ ከሽፏልም ብሏል። አሜሪካ ወደ ኩዌት የተተኮሱ 2 ሚሳኤሎች በአየር ላይ መክሸፋቸውን ወይም መሰባበራቸውን እንዲሁም ወደ ባህሬን የተተኮሱ 3 ሚሳኤሎች በተመሳሳይ ሁኔታ ግባቸውን ሳይመቱ መቅረታቸውን አረጋግጣለች። ተጨማሪ የኢራን ድሮኖች በኩዌት በሚገኘው የአሜሪካ ጦር ላይ ጥቃት ለማድረስ ሞክሮ የነበረ ቢሆንም የዩኤስ ማዕከላዊ እዝ የአየር መከላከያ ስርዓቶች በርካታ ድሮኖችን በተሳካ ሁኔታ በማውረድ ምንም አይነት የአሜሪካ ወታደራዊ ሰራተኛም ሆነ ንብረት ላይ ጉዳት እንዳይደርስ አድርገዋል ሲል ሴንትኮም አስታውቋል። አሜሪካ በበኩሏ በቀሽም ደሴት አቅራቢያ በሚገኝ የኢራን ወታደራዊ የመሬት መቆጣጠሪያ ጣቢያ ላይ ራስን የመከላከል በሚል መነሻ ጥቃት መፈጸሟን አምናለች። ይህች ቀሽም ደሴት በስትራቴጂካዊው የሆርሙዝ ወሽመጥ አቅራቢያ የምትገኝ በመሆኗ ለጦርነት ፍሰት ከፍተኛ አስተዋጽኦም አላት። በዚህ በከረረ የጦር ሜዳ ሪፖርቶች መሃል የሁለቱ ሀገራት የዲፕሎማሲና የፖለቲካ መድረክ እርስ በርሱ የሚጣረሱ መረጃዎች የሚንሸራሸሩበት አውድማም ሆኗል። የኢራን የዜና ወኪሎች የሆኑት ፋርስና ተስኒም ቴህራን ከዋሽንግተን ጋር የነበራትን የተኩስ አቁም ማራዘሚያ ንግግሮች ሙሉ በሙሉ ማቋረጧንና በሊባኖስ የተኩስ አቁም እንዲደረግ በጠየቀችው አቋም ላይ ጸንታ እንደምትገኝ ዘግበዋል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይህንን የኢራን ሚዲያዎች ዘገባ ሐሰተኛና የተሳሳተ በማለት በጥብቅ አስተባብለውታል። ፕሬዝዳንት ትራምፕ ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በመካከላችን ያለው ውይይት ያለመቋረጥ እየቀጠለ ነው። ከሁለት ቀናት በፊት ከትናንት በስቲያ ትናንትና ዛሬም ጭምር ንግግራችን ቀጥሏል ብለዋል። ትራምፕ አክለውም የንግግር የት እንደሚያደርሰን ማንም አያውቅም፣ ነገር ግን ለኢራን እንደነገርኳት በአንድም ሆነ በሌላ መንገድ ስምምነት የምታደርጉበት ጊዜ አሁን ነው በማለት ማስጠንቀቂያ ዘል መልእክት አስተላልፈዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው በዋሽንግተን ዲሲ በኮንግረስ ችሎት ፊት ቀርበው በሰጡት ምስክርነት ኢራንን አጥብቀው ተችተዋታል። አሜሪካ በሆርሙዝ ወሽመጥ ላይ ለምን ማዕቀብና እገዳ እንደጣለች ሲያብራሩ አሜሪካ እገዳ የጣለችበት ብቸኛው ምክንያት ኢራን በንግድ መርከቦች ላይ ተኩስ ስለከፈተች ነው ብለዋል። ሐሳቡ የማንም መርከብ ከዚህ ቀጠና መውጣት የማይችል ከሆነ የኢራንን መውጣት አይችሉም የሚል ነው። ኢራን የተኩስ አቁም ስምምነቱ ሲጀመር ቃል የገባቸውን ተግባራዊ አድርጋ ወሽመጡን ክፍት ብታድርግ ኖሮ የእገዳ አይኖርም ነበር። አሁን እያደረጉት ያለው ነገር ሙሉ በሙሉ ህገወጥና ከህግ አግባብ ውጭ ነው። ሁሉም ሰው ይህን ድርጊት ይቃወማል ሲሉ ሩቢዮ አስረድተዋል። ሴናተር ኮሪ ቡከር ላቀረቡላቸው ጥያቄ ምላሽ ሲሰጡም ኢራን አሁን ምን አይነት የባህር ኃይል አልቀራትም፣ የመከላከያ ኢንዱስትሪ መሰረቷን በከፍተኛ ደረጃ አጥታለች፣ ኢኮኖሚዋም ዛሬ ላይ ከ6 እና 9 ወራት በፊት ከነበረው እጅግ በሚያስደነግጥ ሁኔታ አዘቅት ውስጥ ገብተዋል በማለት የኢራንን የወቅቱን ቁመና አብራርተዋል። የአሜሪካ አስተዳደር ኢራንን በወታደር ኃይል ብቻ ሳይሆን በኢኮኖሚም ዘርፍ ለማንበርከክ ያቀደውን የከፍተኛ ጫና ዘመቻ አጠናክሮም ቀጥሏል። በዚህም መሰረት የአሜሪካ የገንዘብ ሚኒስተር በኢራን የክሪፕቶ ከረንሲ ወይም የዲጂታል ገንዘብ ገበያ ላይ ከባድ ማዕቀብ ጥሏል። ማዕቀቡ የተጣለባቸው 4 የኢራን ዲጂታል ገንዘብ ልውውጥ ተቋማት ሲሆኑ ከነዚህም መካከል እንደ አውሮፓውያን አቆጣጠር በ2025 የኢራን ግማሽ ያህል የክሪፕቶ ልውውጥ የተቆጣጠረውና በአገሪቱ ትልቁ የሆነው ኖብቴክስ ይገኝበታል። የአሜሪካ የውጭ ጉዳይ ሚኒስተር ቃል አቀባይ ቶሚ ፒጎት በኤክስ ገጻቸው ላይ እንዳሰፈሩት የፕሬዝዳንት ትራምፕ ከፍተኛ ጫና ዘመቻ የኢራን አገዛዝ የኒውክሌር ጦር መሳሪያ እንዳያበለጽግ ለመከላከልና አገዛዙ ሽብርተኝነት የገንዘብ ድጋፍ የሚያደርግበትን አቅም ለማዳከም ዓላማ ያደረገና የሚቀጥል ነው ብለዋል። ይህ በእንዲህ እንዳለም የጦርነቱ መባባስ በዓለም አቀፍ የኢኮኖሚ ገበያ ላይ የራሱን ከባድ ጥላ እያጠላም ይገኛል። ቀድሞውኑ በኢራንና አሜሪካ ጦርነት ምክንያት ከፍተኛ ስጋት ውስጥ የወደቀው የፋይናንስ ገበያ አሁን ተጨማሪ ጫናዎች እየተፈራረቁበት ነው። በአሜሪካና በኢራን መካከል ያለው ጦርነት መባባስና የሰላም ድርድሩን መጓተት የነዳጅ ዋጋን በከፍተኛ ደረጃ እንዲያንሰራራ አድርጎታል። ኤኤፍቢ እንደዘገበውም የነዳጅ ዋጋ